ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን መጥተናል። ትላንትና የአውሮፓ ቻምፒየንስ ሊግ የሁለተኛ ቀን ጨዋታዎች ተደርገውም ነበር። ተጠባቂ ጨዋታዎችም ነበሩ። ከምሽት 1:45 ከምሽት 4 ሰዓት ላይ የጀመሩ ጨዋታዎች ነበሩ። በተለይም የሚጠበቀው የባርሴሎናና የፒኤስጂን ጨዋታ እንግዲህ ፒኤስጂ ዳግም በስፖቲፋይ ካምፕ ኑ በባርሴሎና ሜዳ ስፔን ድረስ መጥቶ እንግዲህ ማሸነፉን ትላንትናም ተመለከትን። ማንቸስተር ሲቲ ያልተጠበቀ አቻ ሲወጣ እንዲሁ በተመሳሳይ ጁቬንቱስም አቻ ወጥቷል። አርሰናል እንግዲህ 2-0 ማሸነፉንም ተመለከትን። ናፖሊ 2-1 ባሸነፈበት ጨዋታ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ራስመስ ሆይሉንድ ሁለቱንም ጎሎችን ማስቆጠሩን ተመለከትን። እነዚህንና ሌሎች የጨዋታ ጠቆማዎቻችን እንዲሁም ደግሞ የጨዋታ ውጤቶችን የምንነግራችሁ ይሆናል። ዛሬም የሚደረጉ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉ ይሆናሉ። እሱን እንመለከታለን። በየክለብ መረጃዎቻችን የተለያዩ የክለብ መረጃዎችን ይዘን እየቀረብን ሲሆን በማንቸስተር ዩናይትድ፣ በአርሰናል፣ በቼልሲ፣ በማንቸስተር ሲቲ እንዲሁም ደግሞ በሌሎች ክለቦች የተገኙ መረጃዎችን የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም ትላንትና የተደረጉ ጨዋታዎችን በመመልከት እንጀምር። ትላንትና በአውሮፓ ቻምፒየንስ ሊግ በሁለተኛ ቀን መርሃ ግብር እንግዲህ ተጠባቂ ጨዋታዎች ነበሩ። 9 ያክል ጨዋታዎች የተደረጉ ሲሆን ምሽት 1:45 ላይ 2 ያክል ጨዋታዎች እንዲሁም ደግሞ ምሽት 4 ሰዓት ላይ 7 ያክል ጨዋታዎች ተደርጓል። ባርሴሎና ከፒኤስጂ ምሽት 4 ሰዓት ላይ የተደረገ ጨዋታ ነበር። ከምሽት 1:45 ጨዋታዎች ስንጀምር እንግዲህ ቃራባግ ኮፐንሃቨንን የሚያስተናግድበት ጨዋታ ተጠባቂም ነበር። በዛ ጨዋታ ላይ እንግዲህ ቃራባግ በሜዳቸውና በደጋፊዎቹ ፊት 2-0 በሆነ ውጤት አሸንፎ እንግዲህ 6 ነጥብ በመያዝ በአሁኑ ሰዓት ጥሩ ደረጃ ላይ መቀመጥም ችሏል። ሁለቱንም ጨዋታዎች በማሸነፍ እንግዲህ ቃራባግ ትላንትናም ሁለተኛ ወሳኝ ድሉን ማሸነፍ እንዲሁም ደግሞ ማስመዝገብ መቻሉንም ተመለከትን። ሌላኛው ዩኒየን ሴንት ግሎሴ ኒውካስል ዩናይትድ ጋር ያደረጉት ተጠባቂ ጨዋታም ነበር። ኒውካስል ዩናይትድ ከሜዳቸው ውጪ ወጥተው ነበር ይህን ጨዋታ ማድረግም እየቻሉት 4-0 በሆነ ሰፊ ውጤት ያሸነፈው ኒውካስል ዩናይትድ ቅድሚያ ገና በ17ኛው ደቂቃ ላይ እንግዲህ ኒኮል ተማዴ ሳንድሮ ቶናሊ የመታተን ኳስ እንግዲህ በመጭረፍ የመጀመሪያውን ጎል ማስቆጠርም ቻለ። ተከታታይ 2 ፔናልቲዎችን በ43ኛው እንዲሁም ደግሞ በ64ኛው ደቂቃ ላይ አንቶኒ ጎርደን ማስቆጠር እየቻለ ሲሆን በ80ኛው ደቂቃ ላይ ተቀይሮ የገባው ሃርቬ ባርነስ አራተኛው እንዲሁም ደግሞ የመጨረሻውን ጎል ማስቆጠር መቻሉን ነው ትላንትና መመልከት የቻለው። ዩኒየን ሴንት ግሎሲ 16 ሙከራዎችን አድርገው ነበር። እንዲሁም ደግሞ 6 ኦን ታርጌቶችን የሞከሩ ሲሆን ምንም አይነት ጎል ማስቆጠርም አልቻሉም። በተቃራኒው ኒውካስል ዩናይትድ 13 ሙከራ አድርጎ 6 ኦን ታርጌት የሞከረ ሲሆን 4ቱን ወደ ጎልነት መቀየራቸው ነው በትላንትናው ዕለት እንዲሁ ተመለከትን። እንዲሁም ኒውካስል ዩናይትድ ትላንትና እንግዲህ ወሳኝ 3 ነጥብ ነው ማሳካት የቻለው። በተለይም የመጀመሪያውን ጨዋታ በባርሴሎና በሜዳውና በደጋፊዎች ፊት ማሸነፉን ተከትሎ ይህን ጨዋታ ማሸነፍ ግዴታ ውስጥ ገብቶ ነበር። ትላንት ማሸነፋቸውን ተከትሎ 11ኛ ደረጃ ላይ መቀመጥም ችሏል። ዩኒየን ሴንት ግሎሲ የመጀመሪያን ጨዋታ ማሸነፍ ቢችሉም ትላንትና በሰፊ የጎል ልዩነት መሸነፋቸውን ተከትሎ እንግዲህ 3 ነጥብ ቢይዙም በሁለት የግብ ዕዳ እንግዲህ 20ኛ ደረጃ ላይ መቀመጥ መቻላቸውን ነው የተመለከት ነው። ሌላኛው ምሽት 4 ሰዓት ላይ የተጠበቁ ጨዋታዎች ነበሩ። በተለይም በባርሴሎና እንዲሁም ደግሞ በፒኤስጂ መካከል የሚደረገው ጨዋታ በርካቶቹ የጓጉለት ጨዋታም ነበር። በዚህ ጨዋታ እንግዲህ ፒኤስጂ ያለ ወሳኝ ተጫዋቾቻቸው እንግዲህ ገብተው 2-1 በሆነ ውጤት ማሸነፍ ችሏል። ባርሴሎናም በእርግጥ ራፊኒያን አጥቶ ነበር። እንዲሁም ደግሞ ሮበርት ሌቫንዶቭስኪ በጉዳት መመለሱን ተከትሎ በትላንትናው ጨዋታ ላይ መሰለፍም አልቻለም። ነገር ግን ፒኤስጂዎች ኦስማን ዴምቤሌ፣ ዲዜሬ ዱዌ፣ ክቪቻ ክቫራትስኬሊያ እንዲሁም ደግሞ የተከላካይ ስፍራ ተጫዋቹን ባጣበት በትላንትናው ጨዋታ ላይ እንግዲህ 2-1 በሆነ ውጤት ማሸነፍ መቻሉን ነው መመልከትም የቻለው። ዣኦ ኔቬስ ትላንትናም እንግዲህ በአሰላለፍ ውስጥ አለመግባቱንም ተመልክተናል። በጉዳት ምክንያት ነው ትላንትና እየተጫዋቸ ማለፍ የቻለው። እነዚህ አይነት ወሳኝ ተጫዋቾቻቸውን ቢያጡም እንግዲህ ትላንትና ፒኤስጂዎች በሜዳቸውና በደጋፊዎቹ ፊት እየተጫወቱም ነው የሚመስሉት። በሁለተኛው አጋማሽ እጅግ በጣም ፍጹም የጨዋታ የበላይነት እንደነበራቸውም ተመልክተናል። ታዳጊ ተጫዋቾች እና ማዮሉ ምባዬ የመሳሰሉ ተጫዋቾች እንግዲህ እጅግ በጣም የሚገርም እንቅስቃሴ በትላንትናው ዕለት አስመልክተውናል። ማዮሉ እንግዲህ የመጀመሪያውን ጎል ማስቆጠር መቻሉን ነው መመልከት የቻለው። በእርግጥ የመጀመሪያው አጋማሽ ላይ ባርሴሎናዎች የተሻለ እንቅስቃሴ ማድረግ መቻላቸውንም ነው እንዲሁ መመልከትም የቻለው። በመጀመሪያው አጋማሽ በ19ኛው ደቂቃ ላይ ነበር እንግዲህ የመጀመሪያውን
ጎል ማግኘትም የቻሉት። ማርከስ ራሽፎርድ አሲስት ያደረገውን ኳስ ፌራን ቶሬዝ በማስቆጠር እንግዲህ 1-0 መምራትም ቻሉ። የዚህን ኳስ ስህተት የሰራው እንግዲህ ቪቲኒያም ነበር። በዚህም ብስጭቱን ሲገልጽ እንዲሁም ደግሞ ቲሙን ሲያነሳሳ እንደነበር ከጎሉ በኋላ ተመልክተንም ነበር። ከዛም በ38ኛው ደቂቃ ላይ እንግዲህ ኑኖ ሜንዴዝ በመልሶ ማጥቃት ይዞት የሄደውን ኳስ ከራሱ የጎል ክልል ድረስ እንግዲህ እስከ መጨረሻው ድረስ ድሪብል አድርጎ ይዞ በመሄድ እንግዲህ ለማዩሉ አሲስት ማድረግም ቻለ። የ17 ዓመት ታዳጊ ተጫዋች ጎሉን በማስቆጠር እንግዲህ አቻ ማድረግ እንደቻለ ነው መመልከትም የቻለው። ከዛ በሁለተኛው አጋማሽ በ9ኛው ደቂቃ ላይ ነበር ሁለተኛው ጎል መቆጠርም የቻለው። ተቀይሮ የገባው ጎንካሎ ራሞስ ከአሽራፍ ሀኪም የተሻገረለትን ኳስ በማስቆጠር እንግዲህ ለፒኤስጂ ወሳኛውን 3 ነጥብ እንዲሁም ደግሞ ዳግም በዚህ ሜዳ ተመልሰው እንግዲህ ሁለተኛ ድላቸውን በሁለት ዓመት ውስጥ እንግዲህ ማሳካት መቻላቸውን እንዲሁ አስመለከቱን። ከዚህ በፊት የተደረገውን ጨዋታ በደርሶ መልስ ማሸንፈው ማለፋቸውን በርካቶቻችን የምናስታውሰው ጉዳይ ነው። 4-1 በሆነ ውጤት በዚቹ ስቴዲየም አሸንፈው ማለፋቸው የፒኤስጂ ውጤት እንደነበር እናስታውሳለን። በትላንትናውም ጨዋታ ላይ እንግዲህ አሰልጣኝ ሉዊስ ኤንሪኬ ዳግም ባርሴሎናን ማንበርከክ መቻላቸውንም ተመለከትን። የቀድሞ የባርሴሎና አሰልጣኝ በአሁኑ ሰዓት ላይ በፒኤስጂ ቤት እያሰለጠኑ የሚገኙት አሰልጣኝ ትላንትናም ጥሩ ድል ማስመዝገብ መቻላቸውን ነው የተመለከትነው። ፍጹም የጨዋታ የበላይነት ነበራቸው ማለት ይቻላል። ፒኤስጂዎች በተለይም በሁለተኛው አጋማሽ በመጀመሪያው አጋማሽ የተመጣጠነ እንቅስቃሴ ብንመለከትም በሁለተኛው አጋማሽ ግን ከኳስ ቁጥጥር ጀምሮ እንግዲህ ፒኤስጂዎች እጅግ በጣም እየተሻሉ ነበር። በመሀል አካባቢ ላይ እንግዲህ ቪቲኒያ ምን ያህል ኳሱን እንግዲህ ለፒኤስጂ እንዲቆጣጠሩ መንስኤ እንደነበር እንዲሁም ደግሞ በመከላከል ቦታ ላይ የአሽራፍ ሀኪሚ እንዲሁም ደግሞ የኑኖ ሜንዴዝ እጅግ በጣም ጥንካሬ የታየበት ጨዋታ እንደነበረም ተመልክተናል። በትላንትናው ጨዋታ ላይ እንግዲህ ላሚን ያማልን እጅግ በጣም በጥሩ ሁኔታ መያዝ የቻለው ኑኖ ሜንዴዝ ትላንትና 2 ቻንስ ክሬት ማድረግ መቻሉን ነው እንዲሁ በጨዋታው ላይ መመልከት የቻለው። ያለፈው ዓመትም እንግዲህ ከዚህ ተጫዋች ጋር ተገናኝተው እንደነበር የነገርናቸው ጉዳይ ሲሆን ያለም እንግዲህ ኑኖ ሜንዴዝ በአሁኑ ሰዓት ላይ በዓለም ላይ ከሚገኙ ምርጥ የክንፍ ተጫዋቾች መካከል አንደኛ እንዲሁም ደግሞ ግንባር ቀንደብ ተብሎ ከሚጠራው ላሚን ያማል ጋር ዳግም ተገናኝተው እንግዲህ ትላንትና እጅግ በጣም ጥሩ እንቅስቃሴ በማድረግ ላሚን ያማልን ከጨዋታ ውጪ እንዳደረገም ተመልክተናል። ዛባርኒ ኢሊያን ዛባርኒ የተጫዋች ከእንግሊዝ ፕሪሚየር ሊግ እንግዲህ በዚህ ዓመት መሄዱንም ተመልክተናል። ትላንትና ክሊድ 2 ኳሶችን እንግዲህ ከጎል ላይ ማጽዳቱንም እንዲሁ ያመላከተንም ጉዳይ ነው። በፍጹም የጨዋታ የበላይነት ፒኤስጂዎች አሁንም እንግዲህ ባርሴሎናን እጅ እንዲሰጡ ማስገደዳቸውን በትላንትናው ዕለት የተመለከትነው ጨዋታ እንደሆነ ነው ማረጋገጥም የቻለው። እነዚህ ሁለቱ ክለቦች እንግዲህ በአጠቃላይ 17 ጊዜ እየተገናኙ ሲሆን 6 ጊዜ መሸናነፍም ችሏል። 5ቱን በአቻ ውጤት ነው ማጠናቀቅ እየቻሉት። ከጨዋታው በፊት እንግዲህ ባርሴሎናዎች ይህንን ጨዋታ እንደ እልህ ተወጠን እንግዲህ ያለፈውን ከዚህ በፊት የነበረንን እልህ በዚህ ጨዋታ ላይ መወጣት እንፈልጋለን ሲሉ ሀሳባቸውን ገልጸው እንደነበረም ተመልክተናል። ነገር ግን ሊሆንላቸው ሊሳካላቸውም አልቻለም። ሁለተኛው ጎል በ90ኛው ደቂቃ ላይ ሲቆጠር እንግዲህ ሃንሲ ፊሊክ ንዴትንም ተመልክተንም ነበር። ጨዋታው 2-1 በሆነ በፒኤስጂ አሸናፊነትም ተጠናቋል። ሌላኛው ሞናኮ ከማንቸስተር ሲቲ ጋር ያደረጉት ተጠባቂ ጨዋታ ነበር። በዚህ ጨዋታ ላይ እንግዲህ በዚህ ዓመት እጅግ በጣም ጥሩ እንቅስቃሴ እያሳየ የሚገኘው ኤርሊንግ ብራውት ሃላንድ ሁለቱንም ጎሎች ማስቆጠሩን ነው በመጀመሪያው አጋማሽ የተመለከትነው። በ15ኛው ደቂቃ ላይ ከጀስከስ ግቫርዲዮል የተሻገረለትን እጅግ በጣም የሚገርም ኳስ ኤርሊንግ ብራውት ሃላንድ በማስቆጠር 1-0 መምራትም ቻሉ። ነገር ግን ከ3 ደቂቃዎች በኋላ ቴዜ አቻ ማድረግም ቻለ። በ44ኛው ደቂቃ ላይ ኒኮ ኦሬሌ ያሻገረለትን ኳስ በግንባር በመግጨት ኤርሊንግ ብራውት ሃላንድ ማስቆጠር እየቻለ ሲሆን በ90ኛው ደቂቃ ላይ የቀድሞው የቶተንሃም ተጫዋች ኤሪክ ዳየር ፔናልቲ በማስቆጠር እንግዲህ አቻ እንዲሆኑ መንስኤም ሆኗል። ይህም እንግዲህ በቫር የጸደቀች የፔናልቲ ኳስ ነበረች። በዚህም እንግዲህ ማስቆጠር መቻሉን ነው የተመለከትነው። ጎል እምቢ ያላቸው ማንቸስተር ሲቲዎች ትላንትና እንግዲህ ፍጹም የጨዋታ የበላይነት ነበራቸው ከሜዳቸው ውጪ ወደ ፈራንሳይ በማግናት ከሞናኮ ጋር ያደረጉትን ጨዋታ ነገር ግን ማሸነፍም አልቻሉም። በአቻ ውጤት በስተመጨረሻ ማጠናቀቃቸው ነው የተመለከትነው። 72% ቦል ፖሰስ ያደረጉ ሲሆን 19 ሙከራዎችን አድርገው 6 ኦን ታርጌት መሞከርም ችሏል። ሁለቱን ወደ ጎልነት መቀየር የቻሉ ሲሆን በሞናኮ በኩል 8 ሙከራዎችን አድርገው 3 ኦን ታርጌትን ብቻ ነው መሞከርም የቻሉት። ሁለቱ ወደ ጎልነት መቀየሩ ነው እንዲሁ መመልከትም የቻሉ። ከጨዋታው በኋላ እጅግ በጣም የሚያናድድ ውጤት ነው ሲሉ አሰልጣኝ ፔፕ ጋርዲዮላ መግለጻቸውን ነው እንዲሁ መመልከትም የቻለው። ጨዋታውን ማሸነፍ ይገባን ነበር፣ ፍጹም የጨዋታ የበላይነት ነበረን፣ ነገር ግን በስተመጨረሻ የተቆጠረም ጎል ነጥብ ይዘን እንዳንወጣም አድርጎናል ሲሉ ሀሳባቸውንም ገልጸዋል። በተመሳሳይ ምሽት 4 ሰዓት ላይ ከተደረጉ ጨዋታዎች መካከል እንግዲህ ቦርሲያ ዶርትመንድ አትሌቲኮ ቢልባኦን ያስተናገደበትም ጨዋታ ነው። ቦርሲያ ዶርትመንድ 4-1 በሆነ ውጤት በሜዳውና በደጋፊዎች ፊት ማሸነፍ የቻለ ሲሆን ሴቬንሰን በ28ኛው ደቂቃ ላይ ካርል ቹኩሜካ በ50ኛው ደቂቃ ላይ 2-0 እንዲመሩ ማድረግም ቻለ። ጉሬትዛ በ61ኛው ደቂቃ ላይ 2-1
ያስደረገ ሲሆን ከዛ በኋላ በ82ኛና በ91ኛው ደቂቃ ላይ ሄርሱ ጉራሲ እንዲሁም ደግሞ ጁሪያን ብራንት ባስቆጠሯቸው ጎሎች 4-1 በሆነ ሰፊ ውጤት ማሸነፋቸውን ትላንትናም ተመለከተን። ቦሩሲያ ዶርትመንዶች ቪያሪያል በሜዳውና በደጋፊዎች ፊት ጁቬንቱስን ያስተናገደ ሲሆን ጁቬንቱስ ትላንትናም እንግዲህ ተከታታይ አቻ ውጤትን ማስመዝገብ ችሏል። ከዚህ በፊት ከቦሩሲያ ዶርትመንድ ጋር ያደረገውን ጨዋታ 4 አቻ ማጠናቀቅ የቻለ ሲሆን ትላንትና ደግሞ ከሜዳቸው ውጪ ወደ ስፔን በማቅናት እንግዲህ ከቪያሪያል ጋር ያደረጉትን ጨዋታ 2 አቻ ማጠናቀቅም ችሏል። በአቻ ውጤት በመጠናቀቁ ምክንያት አንዳንድ ነጥብ ይዘው መለያየታቸው ነው የተመለከት ነው። በኤምሬትስ የተደረገው የአርሰናልና የኦሎምፒያኮስ ተጠባቂ ሌላኛው ጨዋታም ነበር። በትላንትናው ጨዋታ ላይ በ12ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ያስቆጠራት ጎል በመጀመሪያው አጋማሽ 1-0 ሆኖ እንዲጠናቀቅ ያስቻለ ሲሆን በሁለተኛው አጋማሽ ደግሞ በ92ኛው ደቂቃ ላይ ቡካዮ ሳካ ከማርቲን ኦዴጋርድ የተሻገረለትን ኳስ እንግዲህ በማስቆጠር 2-0 በሆነ ውጤት ማሸነፍም ችሏል። ፍጹም የጨዋታ የበላይነት ነበራቸው። 61% ጎል ፖሰስ እያደረጉ ሲሆን 16 ሙከራዎችን አድርገው 5ቱ ኦን ታርጌት እንደነበር ነው መመልከት የቻለው። በትላንትናው ላይ እንግዲህ ከአርሰናል በኩል የሚነሳው ጉዳይ ሶስት ተጫዋቾች እንግዲህ ቢጫ መመልከታቸው ነው። ጋብሪኤል ማጋሌዝ፣ ማርቲን ዙቤሜንዲ እንዲሁም ደግሞ ዲክላን ራይስ ቢጫ መመልከታቸውን እንዲሁ የሚመለከት ሲሆን ሌላኛው ጋብሪኤል ማጋሌዝ በ74ኛው ደቂቃ ላይ እንግዲህ በጉዳት ምክንያት ተቀይሮ መውጣቱንም ተመልክተናል። ምናልባትም እንግዲህ የተጫዋች ከፍተኛ ጉዳት ባይመስልም እንኳን ምናልባትም እንግዲህ የኒውካስሉ ጨዋታ ላይ እንግዲህ ላይኖር ወይም ደግሞ በጉዳት ምክንያት ላይገኝ እንደሚችል ካሁኑ ፍንጮች እየወጡም ይገኛሉ። ትላንትናም ግን አርሰናል በሜዳውና በደጋፊዎች ፊት በማሸነፍ እንግዲህ ሁለቱንም ወሳኝ ጨዋታዎች እንግዲህ 2-0 በሆነ ውጤት ማሸነፋቸውንም ተመለከተን። ከዚህ በፊት የነበረውን የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታ እንግዲህ በሳን ማሜስ ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፋቸውንም ተመለከተን። በዛ ጨዋታ ላይ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮዛርድ ነበር ማስቆጠር እየቻሉት። ትላንትና ደግሞ እንዲሁ በዚህ ዓመት እንግዲህ እጅግ በጣም ተለውጦ የመጣውን ብራዚሊያን ጋብሪኤል ማርቲኔሊን እየተመለከተን እንገኛለን። ትላንትናም አንድ ጎል ማስቆጠር ከመቻሉ በተጨማሪ እንግዲህ በጨዋታው ላይ ጥሩ እንቅስቃሴ ማድረግ የቻለም ተጫዋች ነው። ቡካዮ ሳካም እንዲሁ ከጎል ጋር የተገናኘበትን የትላንትናውን ጨዋታ ተመለከተን። ቡካዮ ሳካ በጉዳት ምክንያት በዚህ ዓመት እንግዲህ ተደጋጋሚ ጉዳቶች እያጋጠሙትም ይገኛሉ። ትላንትና ማርቲን ኦዴጋርድ አሲስት ባደረገበት ጨዋታ ቡካዮ ሳካ ጎል ማስቆጠር መቻሉን ነው የተመለከትነው። ይህም እንግዲህ ለአርሰናል መነሳሻ እንደሚሆን እየተገለጸም ይገኛል። አሰልጣኝ ሚኬል አርቴታም በጥሩ ቁመና ላይ እንገኛለን፣ አሁን የምንዘጋጀው ለቀጣዩ የእንግሊዝ ፕሪሚየር ሊግ ጨዋታ ነው ሲሉ ከጨዋታው በኋላ መናገራቸውንም ተመለከትን። ባየር ሊቨርኩሰን ከፒኤስቪ ጋር ያደረጉት ተጠባቂም ጨዋታ ነበር። ይህም ጨዋታ 1-1 በሆነ ውጤት መጠናቀቅ እየቻለ ሲሆን ሌላኛው ጨዋታ ናፖሊ ከስፖርቲንግ ሊዝበን ጋር ያደረጉት ጨዋታ ነበር። በአርማንዶ ማራዶና ስቴዲየም የተደረገውን ጨዋታ ናፖሊ 2-1 በሆነ ውጤት ማሸነፍ ችሏል። የቀድሞ የማንቸስተር ዩናይትድ ንብረት የሆነው ራስመስ ሆይሉንድ በጨዋታው ላይ ሁለቱንም ጎሎች ማስቆጠር እየቻለ ሲሆን የውሃ ሰማዮቹ ማንቸስተር ሲቲ ተጫዋች የነበረው ኬቨን ዴብሪን ደግሞ ሁለቱንም አሲስት ማድረግም የቻለም ተጫዋች ነው። ራስመስ ሆይሉንድ በዚህ ዓመት እንግዲህ ወደ ናፖሊ ካቀና በኋላ ጥሩ እንቅስቃሴ እያደረገም ይገኛል። ትላንትና ወሳኝ 3 ነጥብ እንዲያገኙ መንስኤ የነበረ ተጫዋች መሆኑንም ተመለከትን። ብቸኛዋን ጎል እንግዲህ ሉዊስ ሱዋሬዝ ነው ለስፖርቲንግ ሊዝበን ማስቆጠር መቻሉንም የተመለከት ነው። ዛሬም የሚደረጉ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ተጠባቂ ጨዋታዎች አሉ። ከነዚህ መካከል እንግዲህ ፓናቲናኮስ ከጎሄድ ኤግስ ጋር የሚያደርጉት ጨዋታ እንዲሁም ደግሞ ብራን ከዩትሬክት ጋር የሚያደርጉት ጨዋታም ይጠበቃል። ሴልቲክ ከስፖርቲንግ ብራጋ፣ ቪክቶሪያን ፕሌዘን ከማልሞ፣ ፌነርባቼ ከኒስ፣ ቦሎኛ ከፍራይቡርግ እንዲሁም ደግሞ ስቱዋ ቡካሬትስ ከያንግ ቦይስ እና ሉዶ ጎሬትስ ከሪያል ቤቲስ ጋር የሚያደርጉት ጨዋታም ይጠበቃል። ሮማም ከሊል ጋር የሚያደርጉት እነዚህ ጨዋታዎች እንግዲህ ምሽት 1:45 ላይ የሚጀምሩ ጨዋታዎች ናቸው። ፌኖርድ አስቶን ቪላን የሚያስተናግድበት የምሽት 4 ሰዓት ተጠባቂ ጨዋታ ነው። አስቶን ቪላ ከሜዳቸው ውጪ በአሰልጣኝ ኡናይ ኤምሬ እየተመሩ እንግዲህ ወሳኝ ጨዋታም ያደርጋሉ። ፖርቶ ከክሬቬና ዝቬዝዳ ጋር፣ ስቱትጋርት ግራዝ ከሬንጀርስ ጋር፣ ማካቢ ቴልአቪቭ ከዳይናሞ ዛግሬቭ ጋር የሚያደርጉት ጨዋታ ተጠባቂ ነው። ኦሎምፒክ ሊዮን አርቢ ሳልዝበርግን የሚያስተናግድ ሲሆን ባዜል ከስቱትጋርት፣ ኖቲንጋም ፎረስት ከሚትላንድ፣ ሴልታ ቪጎ ከፓኦክ እንዲሁም ደግሞ ጌንክ ከፍራንኮ ቫሮሲ ጋር የሚያደርጉት ተጠባቂ ጨዋታም አለ። በኮንፈረንስ ሊጎችም እንዲህ የሚደረጉ ጨዋታዎች እንዳሉ አሉ። እነዚህን እንግዲህ ለማስታወስ ያክል ክሪስታል ፓላስ ከሜዳቸው ውጪ ከዳይናሞ ኬቭ ጋር የሚያደርጉት ተጠባቂ ጨዋታ ነው። የጨዋታ ምሽት 1:45 የሚደረግ ጨዋታ ነው። እነዚህን ጨዋታዎች እንድታዩም ጋበዝ ናችሁ።
ወደ ክለብ መረጃዎቻችን ስናልፍ ቅድሚያ ማንቸስተር ዩናይትድን እናገኛለን። አማድ ዲያሎ እንዲሁም ደግሞ ታይለር ማላሲያ ወደ ማንቸስተር ዩናይትድ ዋናው ቡድን ልምምድም ተመልሷል። እነዚህ ሁለቱ ተጫዋቾች እንግዲህ አንደኛው በጉዳት አንደኛው ደግሞ ከቲሙ ውጪ እንደነበር እናስታውሳለን። አማድ ዲያሎ እንግዲህ በሀዘን ምክንያት ያለፈው ጨዋታ እንዳመለጠው የምናስታውስ ሲሆን ታይለር ማላሲያ ግን በአሰልጣኝ ሩበን አሞሪም ስር ምንም አይነት ጨዋታን አድርጎም አያውቅም። በአሰልጣኝ ኤሪክ ቴን ሃግ ስር ዘመን ለመጨረሻ ጊዜ ለማንቸስተር ዩናይትድ መጫወት እየቻለው ከዛ በኋላ በጉዳት ምክንያት እንዲሁም ደግሞ ከስብስቡ ውጪም ተደርጎም ነበር። በክረምት የዝውውር መስኮትም ለመሸጥ ብዙ ሙከራዎች የተደረጉ ሲሆን ነገር ግን በስተመጨረሻ አሰልጣኝ ሩበን አሞሪም ይህንን ተጫዋች እንግዲህ ወደ ዋናው ቡድን እንዲሁ መጥራታቸው ነው መረጃዎች እያሳዩም የሚገኙት። ወደሚቀጥለው ጊዜያት እንግዲህ ይህ ተጫዋች ከዋናው ቡድን ጋር ጨዋታዎችን ያደርጋል ተብሎም ይጠበቃል። ሰንደርላንድ ጋር ከሚያደርገው ጨዋታም አማድ ዲያሎ ይገኛል ተብሎ እንደሚጠበቅ ነው እየተገለጸም የሚገኘው። አሰልጣኝ ሩበን አሞሪም ከኦውን ሃርግሪቭስ ጋር ባደረጉት ቆይታ እንግዲህ ይህንን ነገር ተናግሯል። ውጤቱን ጨዋታውን እንዲሁም ደግሞ ያጫወት መንገዱን ሙሉ ለሙሉ ከመቆጣጠርበት ክለብ በመለቀቅ ወደ አዲስ ሀገርና ክለብ መጣት እጅግ በጣም ከባድ ነው ሲሉም ገልጿል። በልምምድ ላይ ጥሩ እንቅስቃሴዎችን እናደርጋለን፣ ነገር ግን የጨዋታ ውጤታችን ምን ሊሆን እንደሚችል ማወቅ አንችልም ሲል ነው ሀሳባቸውንም የገለጹት። እኔ የምመለከተው በረኛው ከተከላካይ እንዲሁም ደግሞ ሌላው ዲፓርትመንታችን እንዲግባባና እንዲዋሃድ ነው። ይህ አድርገን በቆመው ኳስ አሊያ በትራንዚሽን ብንሸነፍ ምንም ማለት አይደለም። ሆኖም ይህ እያየን አይደለም ሲሉም ገልጿል። ክለባችን መሪ ተጫዋቾች ሳይሆን የጎደለው ተዋጊ ተጫዋቾች ናቸው። ኩኛ ተመልክተው ተጋጣሚው ምንም ይሁን ምን ኳሱን በድፍረት ወደፊት ይዞ ይሄዳል። ሌሎች ላይ ግን ሜዳ ውስጥ ችግር ባለ ቁጥር በራስ መተማመናቸው እየተሸረሸረም ይወርዳል። እናም ክለባችን መሪዎች እንዲሁም ደግሞ ተዋጊዎች ያስፈልጉታል ሲሉ አሰልጣኝ ሩበን አሞሪም ስለ ተዋጊ ተጫዋቾች ተናግሯል። አሰልጣኝ ሩበን አሞሪም እንደተናገሩት ከሆነ እንግዲህ ብሩኖ ፈርናንዴዝም በአሁኑ ሰዓት ላይ ይህ አቋሙ እየወረደ መምጣቱን ነው። ነገር ግን እንደ ቲም ለመግለጽ ያክል ማቲያስ ኩኛን እንደ ሀሳብ እንዲሁም ደግሞ እንደ ምሳሌ ማንሳታቸውን ነው እየተመለከተን የምንገኘው። ብዙ እድሎችን መፍጠር ብንችልም መጠቀም አለመቻላችን ክፍተታችን ሆኗል ሲሉ አሰልጣኙ ተናግሯል። አንድ ሰው የስፔን ላሊጋን እያየ ወደ ፕሪሚየር ሊጉ ቢቀይር ፕሪሚየር ሊጉ ምን ያክል ጉልበት የበዛበት እንዲሁም ደግሞ ፍጥነት ያለው በርካታ ትራንዚሽን ያለው የቆሙ ኳሶች ፈተና የሆነበት ታላቅ ሊግ መሆኑን ይረዳል ሲሉም ተናግሯል። የእንግሊዝ ፕሪሚየር ሊግ ክለቦች ወደ ማንቸስተር ከመምጣቴ በፊት በአውሮፓ ውድድሮች ገጥሜም አውቃለሁ። በአውሮፓ እንዲሁም ደግሞ በሌሎች ክለቦች ያላቸው ደረጃ ይለያያል ሲሉም ገልጿል። በእንግሊዝ ፕሪሚየር ሊግ ይህ ነገር የለም። እጅግ በጣም ሁሉም ከባድ ናቸው። ከትንሽ እስከ ትልቅ የሚባሉት ሁሉም ራሳቸውን ችለው እንዲሁም ደግሞ እጅግ በጣም ፈታኝ መሆናቸውን እያስመለከቱን ይገኛሉ ሲሉ አሰልጣኝ ሩበን አሞሪም ከኦውን ሃርግሪቭስ ጋር ያላቸውን ቆይታ እንዲህ በማለት ነበር መዝጋትም የቻሉት። ማንቸስተር ዩናይትድ ወደ ሳውዲ አረቢያ ለማምራት ንግግር ላይም ይገኛል። ማንቸስተር ዩናይትድ በውድድር አመቱ አጋማሽ ወደ ሳውዲ አረቢያ አምርቶ የወዳጅነት ጨዋታዎችን ለማድረግ እያሰበ መሆኑ ነው የተገለጸው። ክለቡ አሁን ላይ የወዳጅነት ጨዋታዎችን በሚያደርግበት ሁኔታ ላይ ንግግር ማድረግ መጀመሩን ዘ አትሌቲክስ አስነብቧል። በርካታ ከጨዋታ ነጻ ሳምንታት ያሉት ማንቸስተር ዩናይትድ ገንዘብ ማግኛ መንገዶችን በማፈላለግ ላይ መሆኑ ከዚህ በፊት እየተገለጸም ይገኛል። ይሁን እንጂ አሁን ላይ በሳውዲ አረቢያ እንደሚደረግ የተረጋገጠ የወዳጅነት ጨዋታ አለመኖሩ ነው የተገለጸው። ማንቸስተር ዩናይትድ በዚህ አመት በአውሮፓ መድረክ የማይሳተፍ በመሆኑ ገንዘብ ለማግኘት ወደ መካከለኛ ምስራቅ መጓዝ እንደ አማራጭ መያዙ መረጃዎች ያሳያሉ። በዚህ አመት እንግዲህ 666 ሚሊዮን አካባቢ እንግዲህ ፓውንድ ትርፋማ መሆኑ የተገለጸም ጉዳይ ነው። ይህንንም እንግዲህ ላለማጣት ይመስላል መረጃዎች በዚህ ጋር እያመላከቱንም የሚገኙት። የማንቸስተር ዩናይትድ የስታፍ አባላቶች በኮቢ ማይኖ ፕሮፌሽናሊዝም እንዲሁም በልምምድ ላይ ባለው ጠንካራ ፍላጎትም ተደንቀዋል። ኮቢ ማይኖ በአሁኑ ሰዓት ላይ ቦታውን ለማስመለስ ጠንክሮ እየሰራ ሲሆን ከልምምድ በኋላም በግሉ አሰልጣኝ በመቅጠር ተጨማሪ ልምምዶችን በማድረግ ላይም ይገኛል። በርካታዎች ዘንድሮ ለኮቢ የተሰጠው ዝቅተኛ የሆነ የመሰለፍ እድል አንፌር ነው ብለው እንደሚያስቡ ነው ሶሊ እንዲሁ ይዞት የወጣው መረጃም እያሳየም የሚገኘው። ተጫዋቹ ግን አሁንም ቢሆን አዝደቡን በመያዝ ወይም ደግሞ ጸባዩን በማሳመር ፕሮፌሽናሊዝሙን ከፍ በማድረግ እንዲሁ እየሰራም ይገኛል። ተጫዋቹ አሁንም ቢሆን ወደ አሰላለፍ ውስጥ የመምጣት ከፍተኛ ፍላጎትም አለው። በ2026 በሚደረገው የዓለም ዋንጫ ላይ ለመሳተፍ ለእንግሊዝ ለመወከል የሚፈልገው ከፍተኛ አማራጭ እንዲሁም ደግሞ ፍላጎት ያለው ይህ ተጫዋች አሁንም ቢሆን እንግዲህ ይህን ነገር ለማድረግ ብዙ ሙከራዎችን እያደረገም ይገኛል። በዚህም የተነሳ ይመስላል እንግዲህ ፕሮፌሽናሊዝሙን እጅግ በጣም እያደነቁለት የሚገኙት የማንቸስተር ዩናይትድም ሰዎች። ራስመስ ሆይሉንድ ይናገራል። በቡድኔ ውስጥ እጅግ ተሰጥኦ ያላቸው ተጫዋቾች እንደሆንኩኝ ተሰምቶኝ አያውቅም፣ ምክንያቱም ሁልጊዜ ከሌሎች በላቀ ሁኔታ መጣር ስለነበረብኝ ሲል ይናገራል። ለዚህም ነው ክርስቲያኖ ሮናልዶ የኔ አሪያ የሆነው፣ ሁልጊዜ መሻሻል ይፈልጋል፣ የተሻለ ለመሆኑም ጠንክሮ ይሰራል ሲልም ይናገራል። የኔ ምርጥ አጥቂ ክርስቲያኖ ሮናልዶ፣ ኤርሊንግ ብሮት ሃላንድ እንዲሁም ደግሞ ሮበርት ሌቫንዶቭስኪ እና ቪክተር ዮኮሬሽ ናቸው ሲል ሀሳቡን ይሰጣል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ራስመስ ሆይሉንድ
ፓትሪክ ዶርጉም እንግዲህ ሰፋ ያለ ሀሳብ እየሰጠ ሲሆን ሃይማኖት ለኔ ትልቅ ትርጉም አለው ሲልም ይጀምራል። ፓትሪክ ዶርጉ ሃይማኖታዊ እምነቱ ቤተሰቡ፣ ማህበረሰቡ በህይወት ስላለው ቦታ ተከታዩን ሀሳብ መስጠትም ችሏል። ቺናዛ ኤፒሬ ማለትም እግዚአብሔር ጸሎትን ይሰማል ማለት ነው። ወላጆቼ ስወለድ የሰጡኝ ስም ነው ሲል ይናገራል። ሃይማኖት ለኔ ትልቅ ትርጉም አለው። ሁልጊዜም የህይወቴ እንዲሁም ደግሞ የቤተሰቤ ትልቅም አካል ነው። ከልጅነቴ ጀምሮ ሁልጊዜም እጸልያለሁ እናም መጸለይን አሁንም እቀጥላለሁ ሲል ፓትሪክ ዶርጉም ይናገራል። ቤተሰብ እንዲሁም ማህበረሰብ በዴንማርክ ያደኩባቸው ነገሮች ናቸው። ስለዚህ እንደዚህ አይነት ነገሮችን ለማስቀጠል እየሞከርኩ ነው፣ እንዲሁም ደግሞ ጥሩ ደረጃ ላይ እገኛለሁ ሲል ሀሳቡንም ሰጥቷል። እሁድ ዕለት ጊዜ ካለኝ እንዲሁም ደግሞ ጨዋታ ከሌለን በቤተ ክርስቲያን ለመጸለይ እሄዳለሁ። በተቻለን መጠን ለመገኘትም እሞክራለሁ። የሃይማኖት ጥቅም በሜዳ ላይ ብዙም ባይታየኝም ሁልጊዜ እግዚአብሔር ለኔ እንዲሁም ደግሞ ለሙያዬ እቅድ እንዳለው አምናለሁ ሲል ሀሳቡንም ገልጿል። እኔም በርትቼ ነው የምሰራው ሲል ሀሳብ መግለጹን ፓትሪክ ዶርጉንም ተመለከትን። ትላንትና ወደ አርሰናል መረጃዎቻችን ስናልፍ አርሰናል የፕሪሚየር ሊጉን ዋንጫ እንደሚያሸንፍ ተስፋም አድርጋለሁ። ሚኬል አርቴታን እወዷለሁ። ይህ አርሰናል የተለየ እንዲሁም ደግሞ የአይምሮ ጥንካሬ ያላቸው ተጫዋቾች ናቸው ሲል የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ዋይኒ ሩኒ ይናገራል። በዚህ ዓመት የእንግሊዝ ፕሪሚየር ሊጉን ማን ያነሳል ብላችሁ ብትጠይቁኝ አርሰናል ነው። ሚኬል አርቴታን እጅግ በጣም የማደንቀው ሰው ነው ሲል እንዲሁ እየተናገረም ይገኛል። አሁን ላይ በጥሩ ሁኔታ እገኛለሁ ይላል። እንግዲህ ካፒቴን ማርቲን ኦዴጋርድ በዘንድሮ የውድድር ዓመት በጉዳት በአርሰናል ቤት በበቂ ሁኔታ እያገለገለ የማይገኘው ማርቲን ኦዴጋርድ ስለ ጨዋታ እንዲሁም ደግሞ አሁን ስላለበት የአካል ብቃት ሁኔታ ማብራሪያውንም ሰጥቷል። እሁድ ከኒውካስል ጋር በነበረን ጨዋታ በሚገባን ድልም አግኝተናል። ጨዋታውንም በማሸነፋችን እጅግ በጣም ደስ ብሎኛል ሲል ነው የተናገረው። ከእሁዱ ጨዋታም ካለፉት ዓመታት ጨዋታዎችንም ብዙ ትምህርት ወስደናል። ካለፉት ዓመታት አንጻር ዘንድሮ በጥሩ ተሻሽነናል። ለምሳሌ በዘንድሮ የውድድር ዓመት ተቀይረው የሚገቡ ተጫዋቾች ትልቅ ለውጥ የሚያመጡ መሆኑን ተመልክተናል። ካለፉት ዓመታት አንጻር ጥራት ያለው ስኳድ እንዳለን ማሳያ ነው ሲል ይገልጻል። እንዳጠቃላይ በጣም ጠንካራ እንደሆነን ይሰማኛል ሲል ነው የሚገልጸው ካፒቴን ማርቲን ኦዴጋርድ። ሲቀጥልም እንግዲህ ከጉዳት በመመለሴ በጣም ደስ ብሎኛል። በዚህ የውድድር ዓመት ብዙ ጨዋታ አልተጫወትኩም። ለዛሬ ጨዋታ በብቁ ሆኜ መጫወት እፈልጋለሁ ሲል ሀሳቡንም ሰጥቷል። በአሁኑ ሰዓት ላይ ተከሻዬ በጣም ደህና ነው። ለ2 ሳምንታት ከሜዳ ከመራቄ ከጨዋታ መራቄ ህመሜን እንደማስታግስ ጠንካራ እንደሆነም አድርጎኛል። በአሁኑ ሰዓት ላይ ምንም አይነት ህመም አይሰማኝም። ከቡድኑ ጋር በጣም በመዋሃድ በወጥነት የመጫወቻ እድሎችን አግኝቼ ክለቤን በወጥነት ማገልገልም እፈልጋለሁ ሲል ሀሳቡንም ይሰጣል። ትላንትና ምሽት በድጋሚ ሻምፒዮንስ ሊግ እንጫወታለን። እንዲሁም ደግሞ ባለፈው ዓመት የነበረን የሻምፒዮንስ ሊግ ጥንካሬ መድገም ከቤኔፊካው ዓመት የተሻለ ጊዜን ለማሳለፍ እንጥራለን። እንዲሁም ደግሞ ሁሉም የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ማሸነፍ እንፈልጋለን ሲል ከትላንትናው ጨዋታ በፊት ሀሳብ መስጠቱን ነው የተመለከትነው። የአውሮፓ ሻምፒዮንስ ሊግ ምሽቶች በጣም ያስደስቱኛል። የአውሮፓ ሻምፒዮንስ ሊግ ሁሉም ጨዋታዎች ያስደስታሉ፣ እርግጠኛ ነኝ። ሁሉ ሰው በአውሮፓ ሻምፒዮንስ ሊግ ጨዋታ ይደሰታል ሲል እንዲሁ ሀሳብ መግለጹን እየተመለከትንም ነው የምንገኘው። ትላንትና ከሰጣቸው ሀሳቦች መካከል እኛ እያንዳንዱ ጨዋታ ላይ ትኩረት እናደርጋለን። እያንዳንዱ ጨዋታን ለማሸነፍ እንገባለን። ሁሉንም ጨዋታዎች ለማሸነፍ የቻለውን ሁሉ እናደርጋለን በማለት ሰፋ ያለ ንግግር ማድረጉን ነው ትላንትና ማርቲን ኦዴጋርድን እየተመለከት ነው። ሃንድ ኦፍ አርሰናል ይዞት በወጣው መረጃ መሰረት ሁሉም ነገር እንደታሰበው ከሄደ ፔሮ ሂንካፔ በዚህ ወር ለመመለስ ማቀዱ ነው እየተገለጸ የሚገኘው። በዚህ ወር ላይ እንግዲህ ይመለሳል ተብሎ ይጠበቃል። ለአርሰናል ከፈረመ በኋላ ምንም አይነት ጨዋታ ያላደረገው ፔሮ ሂንካፔ ምናልባትም እንግዲህ በኦክቶበር ውስጥ ጨዋታን ሊያደርግ እንደሚችል መረጃዎች እየወጡም ይገኛሉ። እስካሁን ድረስ በጉዳት ምክንያት ለአርሰናል ምንም አይነት ደቂቃዎችን መጫወትም አልቻለም። ማርቲን ኦዴጋርድ ትላንትና ሲናገር እንግዲህ እሁድ ዕለት በኒውካስል ዩናይትድ ያደረግነው ድል እጅግ በጣም የሚያረካና እንዲሁም ደግሞ የሚገባን ድልም ነበር። በተለይ ከቫር ውሳኔ በኋላ ትክክለኛ ፈተናም አጋጥሞናል። ከዛም በመጀመሪያ እድላቸው አስቆጠሩ። ስለዚህ 3 ነጥቡን ለማግኘት በጥልቀት መቆፈር ነበረብን ሲል ስለ ኒውካስሉ ጨዋታንም ያነሳል። ውጤቱን መቀልበስ ከባድም ነበር። እናም ሌላ እርምጃ እንደምንወስድ ይሰማኛል። ዘንድሮ ተሻሽነናል። እናም ካለፉት ጨዋታዎች እንዲሁም ደግሞ ዓመታት ተምረናል። በተጨማሪም ቡድኑን ስመለከት በእያንዳንዱ ጨዋታዎች ላይ ከቤንች ተነስተው የሚገቡ ተጫዋቾች እጅግ በጣም ጠንካራ ናቸው ሲል ሀሳቡንም ይሰጣል። አርቴታም ሲናገር ማርቲን ኦዴጋርድ ቃል ሳያወጣ ካሪያ መሆን ይችላል ሲል ሀሳቡንም ይገልጻል። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የቡድኑ አምበል ማርቲን ኦዴጋርድ ያለውን የቡድን የመምራት ብቃት እንደሚያደንቁ ነው የገለጹት።
ኦዴጋርድ ምንም ቃል ሳይናገር ቡድኑን በመምራት አሪያ የሚያደርገው ልዩ የሆነ ብቃትም አለው ሲሉ አሰልጣኙም ይናገራሉ። ጥሩ የመናገር ችሎታ ያላቸው ብዙ ተጫዋቾች አሉ፣ ነገር ግን ሁሌም ንግግራቸው ድርጊታቸውን አያንጸባርቅም። ኦዴጋርድ ግን ከዚህ በፍጹም ተቃራኒ ነው በማለት አሰልጣኝ ሚኬል አርቴታም ይናገራሉ። ኦዴጋርድ ያለው ጸባይ እንዲሁም ለቡድኑ አጋሮቹ የሚያስብበት መንገድ ይህንን ያረጋግጣል ሲሉ አሰልጣኝ ሚኬል አርቴታ ስለ ካፒቴናቸው እንግዲህ ጥሩ ሀሳብንም አንስተዋል። በቼልሲ መረጃዎቻችን ማርኮ ኩሬላ ከትላንት በስቲያ ማታ ከቤኔፊካ ላይ የተሳካ 5 ሰንጣቂ ኳሶችን አቀብሏል። ይህም በዚህ ዓመት የውድድር ዓመት በአውሮፓ ሻምፒዮንስ ሊግ በአንድ ጨዋታ የተመዘገበ ከፍተኛው ሪካርድ መሆኑን ሁስኮርድ እያወጣው ያለው መረጃም ያሳየናል። እንዲሁም ደግሞ በዛው ጨዋታ ላይ እንግዲህ ሞይሰስ ካይሴዶ 8 ያክል ታክሎችን በማድረግ በአውሮፓ ሻምፒዮንስ ሊግ በዚህ ዓመት ብዙ ታክሎች በማድረግ እንግዲህ ሪካርድ መያዙን መረጃዎች እያሳዩም ይገኛሉ። ማርኮ ኩሬላም ይናገራል። እኔ እንደማስበው ቡድኑ ጥራት አለው። እናም የራስ መተማመናችንን ለመመለስ ማሸነፍ ያስፈልገንም ነበር። ነገር ግን በዚህ ሲዝን አንዳንድ የማይረቡ ስህተቶችን ስንፈጽምም ነበር። ይህን ነገር ማስተካከል አለብን። እንደዚህ አይነት ስህተቶችን የማንፈጸም ከሆነ እጅግ በጣም ጥሩ ቲም አለን። ይህንን ደግሞ ማመን አለብን ሲል ሀሳብ መግለጹንም ተመለከትን። ኤንዞ ፈርናንዴዝ እስካሁን ለቼልሲ 123 ጨዋታዎችን አድርጎ 43 የጎል አስተዋጽኦ ማድረግም ችሏል። ኤንዞ ፈርናንዴዝ እንግዲህ 100 ሚሊዮን ፓውንዶችን በማውጣት ወደ ስታንፎርድ ብሪጅ ከመጣ በኋላ እንግዲህ ጥሩ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንዱ ነው። ከዲፌንሲቭ ሚድፊልደርነት በዚህ ሰዓት ማለትም በዚህ ዓመት ወደ ኦፌንሲቭ ሚድፊልደርነት በመምጣት እንግዲህ 10 ቁጥር ቦታ ላይ እየተጫወተም ይገኛል። ይህ ቨርሳታይል ተጫዋች በቼልሲ ቤት የሚጠቀስም ተጫዋች ነው። ሮድሪ ይናገራል። ባላንዶሩን እንዳሸነፍኩ እዛው ነው ያወቅኩት ሲል ሀሳቡንም ይገልጻል። ስፖኒያዊው አማካይ ሮድሪ የ2024 ባላንዶር ማሸነፉን ያወቀው መድረክ ላይ መሆኑን እንደነበር ነው የገለጸው። አሸናፊ መሆኔን ቀድሞ አልነገሩኝም፣ እዛው መድረክ ላይ ሲነገረኝ ነው ያወቅኩት ሲል ሮድሪ ሀሳቡን ነው እንዲሁ መስጠትም የቻለው። በወጣትነቴ ባላንዶር ማሸነፍ ህልሜ አልነበረም ያለው ሮድሪ፣ ምክንያቱም እዚህ ደረጃ አደርሻለሁ ብዬ አስቤም አላውቅም ነበር በማለትም እንዲሁ ይናገራል። ባላንዶር ያሸነፍኩበት ምሽት ከህይወቴ ምርጥ ቀናት አንዱ ነው፣ መቼም ቢሆን ልረሳው አልችልም ሲል ሮድሪ እንዲሁ ስለ ባላንዶር ትላንትና ሀሳብ መስጠቱንም ተመለከተን። ከርቲስ ጆንስ ስለ ሽንፈቱ ይናገራል። የጨዋታው አንድ አካል ነው፣ ሁልጊዜም እላለው የተጫወትክንበት እያንዳንዱ ጨዋታ ማሸነፍ እንደምትችል ካሰብክ እብድ መሆንም አለብህ ሲል ነው የሚናገረው። በእርግጥ ይህ ማድረግ ትፈልጋለህ፣ ነገር ግን እውነታው ግን ከኛ ከዓለም አቀፉ ቡድኖች ጋር የምንጫወታቸው ቡድኖች ጋር ነው። መሸነፍ ተፈጥሯዊ ነገር ነው። ዋናው ቁም ነገር እንደገና እንዴት እንደምትመለስ ማሰቡ ነው ሲል ነው የሚናገረው። ጨዋታዎችን መሸነፍ ጥሩ አይደለም፣ ነገር ግን ብቸኛው አዎንታዊ ነገር መረጋጋት ያለብንም ይመስለኛል። ሁሌ ነገር ይለወጣል፣ በእርግጥም ይለወጣል ብዬም አምናለሁ። አሁንም ወደ አሸናፊነት እንመለሳለን ሲል እንዲሁ ይናገራል። ብራዚሊያው ኮከብ ሮድሪጎ አሁን ላይ በግራ ክንፍ በኩል ሲጫወት የበለጠ ጥሩ እንደሚሆን በአሰልጣኝ ዣቪ አሎንሶ ከፍተኛ እምነት እንዲሁም ደግሞ ድጋፍ አግኝቷልም እየተባለ ይገኛል። ለአብነት ያክል ብራዚሊያው ኮከብ ሮድሪጎ ከትላንት በስቲያ ምሽት የካራይት አልማቲ የሻምፒዮንስ ሊግ ጨዋታ ላይ 20 ደቂቃዎችን ያክል ሜዳ ላይ የቆየ ሲሆን በጨዋታው አስደናቂ ብቃቱን በማሳየቱ ወይም ደግሞ ጨዋታውን ከሚፈልገው ነገር በፍጥነት በመላመድ ጨዋታውን አሲስት ማድረግ መቻልም ተመልክተናል። ለዚህም በተጨማሪ ሮድሪጎ በጨዋታው ላይ ባሳየው አስደናቂ እንቅስቃሴ አሰልጣኝ ዣቪ አሎንሶ ልክ ጨዋታው እንደተጠናቀቀ እንኳን ደስ ያለህ ብሎታል ሲል ማርካ እያስነበበም ይገኛል። ተጫዋች እንግዲህ ምንም እንኳን ቤስት 11 ውስጥ መግባት ቢከብደውም አሁንም ቢሆን ከሚወደዱ እንዲሁም ደግሞ ከሚፈለጉ የሪያል ማድሪድ ተጫዋቾች መካከል አንዱ ነው። ፌዴ ቫልቬርዴ ትላንትና እንግዲህ መግለጫ መስጠቱ ነው የተገለጸው። አልጫወትም ብሏል ማለት አግባብ አይደለም ሲል የራሱን ሀሳብ መስጠቱንም ተመለከትን። የሪያል ማድሪዱ ተጫዋች ፌዴ ቫልቬርዴ ከትላንት በስቲያ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ አልጫወትም ብሏል መባሉ ሀሰተኛ ነው በማለትም ነው የተናገረው። ፌዴ ቫልቬርዴ በሪያል ማድሪድ ቤት በቀይ መስመር ተመላላሽ ቦታ ተሰልፎ ለመጫወት ፈቃደኛ አይደለም ሲባል እንደነበር እንዲሁ ተመልክተናል። ይህንን እንግዲህ ራዲዮ ማርካ ነበር ይዞት መውጣትም የቻለው። በማህበራዊ ትስስር ገጹ ለዘገባዎች ምላሽ የሰጠው ፌዴ ቫልቬርዴ ስለ እኔ ብዙ ማለት ይቻላል፣ ለመጫወት ፈቃደኛ አይደለም ግን ማለት አግባብ አይደለም በማለትም ትላንትና ሀሳቡንም መስጠትም የቻለው። ለዚህ ክለብ ያለኝን ሁሉ እንዲሁም ደግሞ ከዛም በላይ ሰጥቻለሁ ያለው ፌዴ ቫልቬርዴ ተሰበሬ እንዲሁም ደግሞ ጉዳት አጋጥሞኝ ተጫውቻለሁ፣ እረፍት እንኳንም አልጠየቅኩም ሲል ሀሳቡንም ገልጿል። አክሎም ከአሰልጣኙ ጋር ጥሩ ግንኙነት አለን፣ ይህ ሜዳ ላይ የት ቦታ መጫወት እንደምመርጥ እንድነግረው በራስ መተማመን ይሰጠኛል ሲል ነው የራሱንም ሀሳብም እንዲሁ መግለጽም የቻለው። ለአሰልጣኙ ሁልጊዜም ቢሆን በሁሉም ጨዋታዎች በየትኛውም ቦታ ለመጫወት ዝግጁ መሆኔን ነግሬው ያለው ሲል ፌዴ ቫልቬርዴም ይቀጥላል። መቼም ተስፋ አልቆርጥም፣ የትም ቦታ ላይ በጫወት እስከ መጨረሻው እፋለማለሁ ሲል ፌዴ ቫልቬርዴ ሀሳቡንም መግለጹን እንዲሁም ደግሞ መጨረሱንም ተመለከተን። ትላንትና እንግዲህ በትዊተር ገጹ ነው ይህንን መረጃ እንዲሁም ደግሞ በኢንስታግራም ገጹ ይዞት መውጣት መቻሉን ተመለከትን።
ጁድ ቤሊንጋም የአመቱ ምርጥ ተጫዋች ተብሏል። ጁድ ቤሊንጋም የ2024-25 የውድድር ዘመን የእንግሊዝ ምርጥ እግር ኳስ ተጫዋች በመባል መመረጡን ተመለከተን። የሪያል ማድሪዱ አማካይ ጁድ ቤሊንጋም ከደጋፊዎች በተሰበሰበ ድምጽ ይህንን የተሰጠው ሲሆን ሁለተኛ ደረጃ ላይ ዲክላን ራይስ፣ ሶስተኛ ደረጃ ላይ ደግሞ ሃሪ ኬንን በማስቀመጥ ነው እንግዲህ አንደኛ ደረጃነቱን የያዘው። ጁድ ቤሊንጋም ከእንግሊዝ ክለብ ውጪ ተጫውቶ ሽልማቱን ያሸነፈ በታሪክ ሁለተኛው ተጫዋች መሆንም ችሏል። ከዚህ በፊት 2006 ላይ የባየር ሚኒኩ ተጫዋች የሆነው ኦድ ሃርግሪቭስ ሽልማቱን ያሸነፈ የመጀመሪያው ተጫዋችም ነበር። ዩኤፋ የድምጽ መስጫ ቀኑንም አዘገየ። የአውሮፓ እግር ኳስ ማህበር እስራኤልን ከውድድሩ ማገድ ወይም ደግሞ አለማገድ ላይ ሲሰጥ የነበረው ድምጽ ማዘግየቱ ነው የተገለጸው። እስራኤል በጋዛ ዓለም አቀፍ ሕጎችን ጥሳለች በሚል ከእግር ኳስ እንድታገድ ጥሪዎች በማቅረብ ላይ መሆናቸው ይታወቃል። ይህንንም ተከትሎ የይፋ ሀገሪቱ ከውድድር ትታገድ ወይም ደግሞ አትታገድ በሚለው ላይ ድምጽ ሲሰጥም ነበር። አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግጭቱን ለማስቆም ለመጀመሩ ጥረት እድል ለመስጠት የይፋ ድምጽ አሰጣጡን ማዘግየቱ ነው እየተገለጸ የሚገኘው። ሌላኛው ዣኦ ፌሊክስ የወሩ ምርጥ ተጫዋችም ተብሏል። ፖርቹጋላዊው የአል ናስር የፊት መስመር ተጫዋች የሆነው ዣኦ ፌሊክስ የሳውዲ አረቢያ የወሩ ምርጥ ተጫዋች በመባልም ተመርጧል። ዣኦ ፌሊክስ በአል ናስር ቤት በቆየበት የመጀመሪያው ወር የሊጉ ምርጥ ተጫዋች በመባል መመረጡንም ነው የተመለከትነው። ፌሊክስ በወሩ ውስጥ ባደረጋቸው ጨዋታዎች 5 ጎሎችን ማስቆጠር መቻሉንም የተመለከትን ሲሆን በሌላ በኩል የአል ናስሩ አሰልጣኝ ጆርጅ ጄሱስ የሳውዲ አረቢያ የሊጉ ምርጥ አሰልጣኝ በመባልም ተመርጠዋል። አል ናስር በሊጉ የመጀመሪያ ወር ያደረጋቸውን 4 ጨዋታዎች በማሸነፍ ሊጉን እየመራ እንደሚገኘው ነው እየተመለከትን የምንገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች የሚደረጉም ይሆናሉ። ከነዚህ መካከል ከሚደረጉት ጨዋታዎች መካከል ስንመለከት እንግዲህ አንዳንዶቹን ለማስታወስ ያክል ሮማ በሜዳውና በደጋፊዎች ፊት ሊል የሚያስተናግድበት የምሽት 1:45 ተጠባቂ ጨዋታ አለ። ሪያል ቤቲስ ከሜዳቸው ውጪ እንግዲህ ሉዶ ጉሪትን እንዲሁ የሚያስተናግዱም የሚሆናሉ። ይህም ጨዋታ ይጠበቃል። ስቱዋ ቡካሬትስ ያንግ ቦይስን የሚያስተናግድ ሲሆን እንዲሁ ቦሎኛ ከፍራይቡርግ የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ቪክቶሪያን ፕሌዘን ማልሞን ሲያስተናግድ፣ ፌነርባቼ ከኒስ እንዲሁ የሚጫወቱበትን እንዲሁ ስታቲክስ ተመለክተናል። እንዲሁ ደግሞ ሴልቲክ ስፖርቲንግ ብራጋ የሚጫወቱ ይሆናሉ። ምሽት 4 ሰዓት ላይም እንዲሁ ተጠባቂ ጨዋታዎች አሉ። አስቶን ቪላ ከሜዳቸው ውጪ ከፌኖርድ ጋር የሚያደርጉት ጨዋታም ይጠበቃል። እንዲሁ ፖርቶ ከክሬቬና ዝቬዝዳ ጋር የሚያደርጉት ጨዋታ ሲጠበቅ፣ ስቱትጋርት ግራቭስ ከሬንጀርስ ጋር እንዲሁ ይጫወታሉ። ማካቢ ቴልአቪቭ ከዳይናሞ ዛግሬብ፣ ኦሎምፒክ ሊዮን ከስትራስቡርግ፣ ኦሎምፒክ ሊዮን ከሳልዝበርግ፣ ባዜል ከስቱትጋርት፣ ኖቲንጋም ፎረስት ከሚትላንድ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ሴልቲክ ከፓኦክ ጌንግ ከፍሬንኮ ባሮሲ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታዎች መሆናቸውን ነው የምንመለከተው። በኮንፈረንስ ሊጉ እንግዲህ ከሚጠበቁ ጨዋታዎች መካከል ክሪስታል ፓላስ ከሜዳቸው ውጪ ከዳይናሞ ኪየቭ ጋር የሚያደርጉት የምሽት 1:45 ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንግዲህ እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።